ሶግ እናቶት ልብዳና ውዳሴ ማርያም በደገሙበት አፉ አይደብሮትም? እዛ ዋድ ላይ ውዳሴ ማርያም ደግመው አሁን ደግሞ ኢየሱስ ሲሉ እናቶት ልብዳና አይደብሮትም? እርሶ ቦርኮ የበቆሎ ነጋዴ ሰውዬ በቆሎ ነበርኮ የሚነግዱ አውቆታለሁ። ደደብ ቦርኮ በቆሎም እኮ ሲነግዱ የእሱ ሚዛን የታወቀ ነበር። የስልኮት ሚዛን ልብዶት የድግሳር እሺ በደንብ ተሳደ ሌባ ነውት ሌባ ነበር ዋድሊ ቀጥል እሱን ሌባ ደብተርና ነው ያስተማሩ ጎጃም ላይ እሱ ነውት አይደል ነው አይደለም ደብተርና ጎጃም ላይ ያስተማረ ማን ነው ወይ ነኝ ወይ አይደለም ይበሉ እኔ እርሶም ምሎትም የድሮ ስልጣኑን ስለማቅ ነው ያ አሁኑን አስብ ያርም እርሶም ምሎት ዘጠኝ ሚስቶትን ፈተው ሌላ ሚስት አግብተው አይቀድሱም ሲባሉ ሮጠ ሄዱ ምንድነው የሚባለው ይሄ እናንተ ሃይማኖት እኔ አላውቀውም ስሙን መደበቂያ ነው እንዴ መሸሸጊያ ነው የወንጀሉ መሸሸጊያ ነው ይመልሱልኝ አይኖርም ነበር ወዳጄ እሱማ ቢሆን ጠቅላላ ጳጳሳቶች ራሱ ይወጡ ነበር ምክንያቱም ለአንድ ጳጳስ 7 ሚስት ያለው አለ አሁን ለአንድ ጳጳስ ስለዚህ በዚህ እንኳን እውነት ለመናገር ቤተክርስቲያኒቱ አታወግዝም ድሮ እንዳልከው ደብተራ ነበርኩ ስደበትር አክብራ ዝቅ ብላ ትሰግድልኝ ነበር እንትን ትለኝ ነበር ትከተለኝ ወንጌል መስበክ ስጀምር ክርስቶስ ሲመራልኝ ግን መናፍቅ ላባራኛለኝ ገባት መለሳላት ተርኩስ ይቅርታ ነገረም ጨርሽ ቆሻሻ ነው አንቺ ታገቢ ያለሽ ደግሞ ልብሳችንን ማይረጉን ደግሞ የኛ ማይረጋ አንተ ልትወስደው ፍቅር አንቺ ስምሽ ፍቅር ተብሎ ጥላቻ ይዘሽ ትመጫለሽ እስቲ አሁን በቪዲዮ ውጪ እውነት አንቺ ጎበዝ ከሆነሽ ልብሳችንን አውልቅ ልብሳችንን አውልቅ በቪዲዮ ውጪና አስደኝ እርኩስ ለምን አልወጣም ምን ታመጣለህ እርኩስ ወይስ ተሰዳቢው ነው እርኩስ እስቲ አንድ እንደው ራስሽን ጠይቂው እስቲ ተሳዳቢ ነው ወይስ ተሳዳቢ ደግሞ ልብሳችንን አንተ በማይረግ እንደማይረግ እንዳለ ደግሞ ልብሳችንን የኛ ልብስ አንተ ልብስ የቄስ ልብስ አንተ ልብስ እርኩስ ነው ስማኝ ጥያቄው ተመልስ የሰውን ጊዜ አታበላሽ የሰውን ጊዜ አታቃጥል ስለዚህም ደግሞ ይኸውልህ በመርካቶ ቀሚስና በመርካቶ ቆብ ቤተክርስቲያን አታሰድብ አንተ ነጋዴ ወንበዴ ሌባ ማለት ነው እናንተ ይኸውልህ የማቴዎስ ወንጌል ምዕራፍ 23 ቁጥር 17 ይላል እናንተ እውሮች ግብዞች ይላችኋል እናንተ አይነቱን ግብዝ አትገባ ሞዳጂ ግብዝ ምን አባ ታደርጋለህ ግብዞች ስለሆናችሁ እኮ ነው ለእናንተ ለግብዞች ነው እኮ የምነግራችሁ አለል ቤተክርስቲያንን ክዳችሁ ወጣችሁ ቤተክርስቲያን ካሳደጋችሁ በኋላ ይኸውልህ ጠብታ ጡፋን ነክስ የወጣህ ወንበዴ ነህ አንተ ነው እውቀት የላችሁም ስድብማ እኮ ባህሪያችሁ ነው ያደጋችሁበት ነው እሱ የራስ ወሬ ነው አሁን ማንነት እሱ የራስ ወሬ ነው መርካቶ አየው እሱ የራስ ወሬ ነው የመርካቶ ቄስ ይኸውልህ ስማ ቤተክርስቲያን አሳድጋ ሆድክን ሞልታል ማለት ነው አሳድጋ ከዚያ በኋላ ወጣህና ከዚያ ደግሞ ኦርቶዶክስ ለመምሰል ካባዋን ለብሰህ ቀሚሷን ለብሰህ የምትነግር እውነቴን ነው የምልህ አይን ቦሞ ይሬው ዝንቦም ይሰማው የሚለው ማለት ነው አይን እያየ የማይ ልብ እያለ የማታስተውል ግብዝ ነው ማለት ነው ምን አላበለኝ በቅር ሰዓት ይኸውልህ ቆብክን ትቀማለህ አቡነ መርካቶ አይን ቦሙ አይባልም አይን ቦሙ ነው የሚባለው ቦሙ አትበለው ይኸውልህ አንተ እውቀት የለም መርካቶ የወንጌል አርበኛ አባት ተባረኩ በእውነት የሰማው ነበር ከስር ሆኜ በነገራችን ላይ እነሱ አይደሉም ያወሩት በላቸው ላይ ያለ መንፈስ ነው የሚያወራውና ምንም ቦታ እንዳሰጡት ለዚህ አይነት ነገር ምክንያቱም ወንጌል እንዳይቀጥል ነው ሰይጣን የሚፈልገው ምክንያቱም ወንጌል ከተሰበከ ምን እንደሚፈጠር ያውቃል ስለዚህ ምንም ያስቆመን ነገር የለም
የሚጮኸው የሚጮህ ምክንያቱም ኢየሱስ ክርስቶስ ስም ባለበት ሰይጣን መቆም አይችልም፣ ከመሳደብ ከመጮህ ውጪ ማለት ነውና ከታች ያላችሁ ወንጌል አማኞች ታብታብ አድርጉ። ምክንያቱም እዚህ ተሳድበው የሚሄዱ ሰዎች ከውስጥ ስራ ይሰራሉ። ስለዚህ የሚመቻችሁ እኔ ራሱ ስራ የሰራው ነው ታብታብ ማድረገው። ታብታብ አድርጉ ነው ምለው። ተባረኩ። ቀጥሉ። አቡነ መርካቶ ማለት ይሄ ነው። ላሳያችሁ። አቡነ መርካቶ ማለት ከአቅሙ በላይ ሻሹን እዚህ ጋር ቆልሎ ያው አቡነ መርካቶ ማለት እሱ እየገዛ ነው ልብሱን የሚለብሰው ማለት ነው። አዩ እንደምን አላችሁ? እንዳያችሁት ነው። ይህን ተሐድሶች መርካቶ ያሰለጥናቸው፣ መርካቶ ከበሮ ይሸጠላቸው፣ መርካቶ ኩሻሽ ሽጦላቸው መስቀልና አዞ ይዘንጣሉ። ስሙ እናንተ ተሐድሶች እንዳለ አንተ ተሐድሶም ይሁን እዚህ ተሰብስባችሁ እንዳለ ጠቅላላ ዛሬ የምትነግዱበት ልብስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ እንጂ የእናንተ መዘነጫ አይደለም። እግዚአብሔር በፈቀደ ሰዓት ትመነጠቃላችሁ። ምክንያቱም ምንድን ነው የሚለው? አንደኛ እግዚአብሔር በፈቀደ ሰዓት ትመነጠቃላችሁ እያለ ነው። እግዚአብሔር በፈቀደ ሰዓት ትመነጠቃላችሁ። ቁጥር 17 ላይ ክፉን ከምትሰሩ ይልቅ መልካሙን ነገር እየሰራችሁ የእግዚአብሔርን ፈቃድ እየፈጸማችሁ ክፉን ከምትሰሩ ይልቅ መልካሙን ነገር እያለ ነው። አሁን እኛ ክፉ የሰራ ነው ምን ላይ ነው? ዝማሬ መዘመር ክፉ መስራት ነው? ለጌታ መዘመር ክፉ መስራት ነው? እኔ ስሰርቅ አግኝቶኛል ወይስ ሳመነዝር አግኝቶኛል? ይሄ ሰውዬ ተመልከቱት። መከራ ብትቀበሉ ይሻላልና ስለሚል ገና መከራ ይጠብቀኛል ወደፊት። ግና የመርካቶን ስብስቦች ገና ጠብቁ። አያችሁ፣ ገና የመርካቶን ስብስቦች ጠብቁኝ እያለ ነው። እና በደንብ ነው የምንጠብቅህ። እኛ በደንብ ነው የምንጠብቅህ ወንጌል እየሰበክን። ዛቻ ከሆነ ለኤልዛቤልም አልተመቻትም፣ አልሆነላትም። ራሷ ተፈጥፍጣ ነው የሞተችው። ገብቷል? ዛቻ ከሆነ ለእነ ሐማም አልጠቀማቸውም። ወዳጅ የሐማን ምክር የሚገለብጥ የሚያፈርስ የሰራዊት ጌታ እግዚአብሔር ታማኝ ነው። ስለዚህ አንተ የፈለገህን ነገር ብታደርግ፣ የፈለገህን ዛቻ ብትዝት፣ በአንተ ፈቃድ አይደለም የምኖረው፣ በአንተ እርከን ውስጥ አይደለም የምኖረው። የሚያኖረኝ አባቴ ነው። ስለዚህ ይሄ ሰውዬ በጣም ተደጋጋሚ፣ ይሄ ብቻ አይደለም ሌላም ዛቻ እንትን ብሎ የሰራው ቪዲዮ አለ። በጣም ብዙ ቪዲዮዎችን ሰርቷል በእኔ ላይ ማለት ነው። ስለዚህ ዛሬ ገባ። በእውቀት አውራኝ ነው ያልኩት። በእውቀት አውራኝ ነው ያልኩት። እኔ ይሄንን መልበሴ እኮ እንዲያው እድለኛ ናችሁ ጎበዝ። ይሄን ቆብ ማድረጌ እኮ እድለኛ ናችሁ። እኔ እኮ ተምሬን ያደረኩት ነው እኮ የምልህ። ተምሬን የለበስኩትኝ እንዳንተ ሰፈር ለሰፈር እየቀላወጥኩኝ ማዕራ እየበላሁኝ ዘኬ እየበላሁኝ አይደለም። ቆሎ ቆርጥሜ ከውሻ ጋር ታግዬ በብርድ ተጠብሼ የተማርኩ ሰው ነኝ። ነገር ግን ያ ሁሉ ድካም ከንቱ እንደሆነ ስረዳ አሁን ወደ ወንጌል እውነት ስለመጣሁኝ ወንጌል ይሰበክ እያልኩ ነው። ትክክለኛ ተሐድሶ ይምጣ እያልኩ ነው። እንዳንተ አይነት ባለማወቅ ያሉ ሰዎች በቀጥታ ወደ ማወቅ እንዲመጡ፣ ወደ እውነት እንዲመጡ። አሁን አንተ ያለህበት ቦታም ሆነ ዕውቀት ጨለማ ነው። ስለዚህ ከጨለምተኝነት እንድትወጣ ነው እየነገርኩ ያለ። ሃሌሉያ! ከጨለምተኝነት ውጣ ወዳጅ፣ ከጨለምተኝነት ውጣ፣ ከአጋንንት ትምህርት ውጣ። ኢየሱስ ክርስቶስ ለዘለዓለም
ሂሳቡ አልቋል ማለት ነው። ይሄ ነገር አሁን መጣ። ስለዚህ እውነታ አለ። መጽሐፍ ቅዱስን እናምናለን። በመጽሐፍ ቅዱስ መሰረት ላይ እንነጋገር ካላችሁ ኑ ግቡ። ምንም ማፍርበት የምሸማቀቅበት አንዳችም ነገር የለም ወዳጅ። እግዚአብሔር የተባረከ ይሁን። ቀንሰው ጌታ ይባረክ። ሃሌሉያ። ኢየሱስ ክርስቶስ ዘተማለሞ ይወም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው። ስለዚህ ወገኖች ሆይ እኔ የማንም ደጋፊ አይደለሁም። ባይዘው የኔ ማንም ደጋፊ ልሆን አይደለም። እኔ ምስክር ነኝ። እኔ ሞትና ትንሣኤውን ለመናገር የተጠራው ሰው ነኝ። እኔ በየትኛው ዲኖሚኔሽን ተፈልጌ የማንም ክርስቶስ ወንጌል ዘፈንክን ይዘህ እኔ ቤት ትገባለህ እንዴ? እኮ የተከበረ የወንጌል ቤት ነው ወዳጅ። ይሄን ዘፈንህን ይዘህ ጥፋ። ሲቀደም ስነ ምግባር የሚባል ነገር እኮ የላችሁም። ስትገቡ ራሱ ሁከት ነው የምትፈጥሩት። እኮ ዘፈንክን ይዘህ ጥፋ ወዳጅ። ሀብታም አድርጉት ወዳጆች። የዳናችሁ ያልዳነ ጴንጤም ቢሆን ጥርግ ብሎ መውጣት ይችላል። አለ ጴንጤ የሚመስል ያልዳነ በጴንጤ ማሊያ የሚጫወቱም አሉ አንዳንድ። ስለዚህ ያልዳነ ጌታ ፍቅር ቤቱን ለቃችሁ ውጡ። ሰላም ብያለሁ ወዳጅ። እንዴት ነው? ሰላም ብያለሁ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። በጣም ጥሩ። ኪዳን ምንድነው? ለማን ተሰጠ? መጽሐፍ ቅዱሳዊ የሆነ እውነት እንፈልጋለን። ለማን ነው ኪዳን የተሰጠው? አንድ ጥያቄ ልጠይቅህ ነበር። ርዕስ አለ። በርዕሱ ላይ አውራ እኮ። ጥያቄን ጠይቁኝና የጠየቀኝን መልስልሃለሁ። ጻፉ። አይታይህ? ታይትሉ ላይ ያለውን ነገር አታየው? እድልክን ተጠቀምበት ወዳጅ። እሺ፣ እየሰበኩን ነው፣ እያስተማርከን ነው። ስብከት ቃል ከሆነ ልብሱ ምን አስፈለገ? የለበሳችሁት ለምን አትለቁንም? እናንተ ኦርቶዶክሳውያን ይሄ ቡትቶ ማንኛውም ከልብሳችን ችግራቸው ምንድነው? ምክንያቱም ማለት ነው ያው ያለኛ መናገር፣ ያለኛ መብላት፣ ያለኛ መጠጣት፣ ያለኛ ማስተማር ስለማትችሉ፣ በራሳችሁ መቆም ስለማትችሉ፣ ወንበዴ ስለሆናችሁ ታንታ አይነት ሰው ጋር ማውራት በራሱ መቅለል እኮ ነው። አልፈራም አልኮራም። ጥሩ፣ እንደዛ ከሆነ አልፈራም ስማችሁ ራሱ እኮ በጣም የሚገርም እኮ ነው። አልፈራም በል ውረድ። አንተ እንዲያውም ፈሪ ነህ። ውረድ። ቦታውን ልቀቅ። እዚህ መርገም ነው እንደዚህ አይነት ሰው ራሱ እዚህ ማስገባት። ምክንያቱም አልፈራም አልኮራም እያለ እዚህ እየፎከረ ምን ያደርጋል? እሺ፣ በቀጥታ እውነት አለን የምትሉ ሰዎች፣ እውቀት አለን የምትሉ ሰዎች ገብታችሁ እንደ ድብጦ መዘፍዘፍ ሳይሆን ማውራት ነው። ድብጦ የሚባል ቢያንስ ውሃ ውስጥ የሚዘፈዘፈው 2 ሳምንት ነው። ምክንያቱም መራራ ስለሆነ 2 ሳምንትና ከዛ በላይ ካልተዘፈዘፈ መራራነቱ አይለቀውም። አያችሁ? አሁን ነው ገባት መለሳላት እርኩስ።
እኔ ከዚህ ነገርም ጨርሽ ቆሻሻ ነው። አንቺ ታገቢያለሽ ደግሞ ልብሳችንን ማይረጉን ደግሞ የኛ ማይረጋ አንተ ልትወስደው ፍቅር አንቺ ስምሽ ፍቅር ተብሎ ጥላቻ ይዘሽ ትመጫለሽ። እስቲ አሁን በቪዲዮ ውጪ እውነት አንቺ ጎበዝ ከሆነሽ ልብሳችንን አውልቅ ልብሳችንን አውልቅ። በቪዲዮ ውጪ እናስደኝ። እርኩስ ለምን አልወጣም? ምን ታመጣለህ? እርኩስ ወይስ ተሰዳቢው ነው እርኩስ? እስቲ አንድ እንደው ራስሽን ጠይቂው እስቲ። ተሳዳቢ ነው ወይስ ተሰዳቢ? ደግሞ ልብሳችንን አንተ በማይረግ እንደማይረግ እንዳለ ደግሞ ልብሳችንን የኛ ልብስ አንተ ልብስ የቄስ ልብስ አንተ ልብስ እርኩስ ነው። ስትሞቺ ይሄንን መከፈኛ ሰጥሻለሁ። አፈር ብላ ቆሻሻ አንተ ወደ እኔ የምትቀርብ አንተ ቃል ገብቼልሻለሁ። እኔ ቃል ገብቼላታለሁ እግዚአብሔር ምስክሬ። እና ዘመዶቿ የምትሰሙ ከሆነ ስትሞት ደውሉልኝ፣ ይሄን አቀብላችኋለሁ በፊስታል። እርኩስ ብላ ትሰድበኛለች። ግን አሁን እሷ ነች ወይስ እኔ ነኝ እርኩስ? አቤት 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 አቤት! እንዴ ይገርመኛል እኮ እናንተ። ኧረ ጉድ ነው ባካችሁ። በስድብ አሁን እንዲያው ማን ነው ታብታብ አድርጎ የዳናችሁ ብቻ የዳናችሁ በቃ የለየለት ጴንጤ ብቻ ነው። ጴንጤ ብቻ ነው ከክርስቶስ ሞትና ትንሣኤ ጋር የተባበረ ብቻ ነው የሚደግፈኝ እንጂ አስመሳይ ጴንጤ ራሱ ላይወደኝ ይችላል። አሉ ማሊያ የለበሱ ማለት ነው እንደዛ አቡነ መርካቶን የሚመስሉ እነሱ ተዋቸው፣ ችግር የለም። መምህር ነው የሚለው መምህር ወረደ። አይ እንዲያው ጎበዝ ምን ይሻላል እባካችሁ? ምን ይሻላል? አባታችን እግዚአብሔር ይስጥልን፣ ይተውት፣ ምንም አይሰሙት። የእግዚአብሔር ፍቅር የማትጠቅሰው ናት። የእግዚአብሔር ፍቅር በቀላሉ አይገኝም እኮ ስንት መስዋዕት ከፍለን ያገኘነው። በዚህ ልክ በቤቷ ገብታ ማስደብ አልነበረባትም። መብለጥ እንኳን ከቻለች ማስተማር ነው ያለባት። በመነጋገር ማመን። ከበለጠች ወደ እሷ እንሄዳለን፣ ከበለጡ ወደ እሱ እንመጣለን። በዚህ ልክ ነው እኔ የማስበው። በእውቀት መሞገት አለብን። እግዚአብሔር መርጦት ነው። እግዚአብሔር ኮፒ ሊንክ አድርጉት። አሁን የገባሽ እህት ሰላም ብያለሁ። ፌበን የጌታ ልጅም ሰላም ብያለሁ። ሰላም ለእናንተ ይሁን። ጌታ ይባረክ። ሁሉ ሰላም፣ ጌታ ይመስገን። የወንጌል አርበኛ አባት ተባረኩ። በእውነት የሰማው ነበር ከስር ሆኜ። በነገራችን ላይ እነሱ አይደሉም ያወሩት፣ በላቸው ላይ ያለ መንፈስ ነው የሚያወራውና ምንም ቦታ እንዳሰጡት ለዚህ አይነት ነገር። ምክንያቱም ወንጌል እንዳይቀጥል ነው ሰይጣን የሚፈልገው። ምክንያቱም ወንጌል ከተሰበከ ምን እንደሚፈጠር ያውቃል። ስለዚህ ምንም የሚያስቆመን ነገር የለም። የሚጮኸው የሚጮህ፣ ምክንያቱም ኢየሱስ ክርስቶስ ስም ባለበት ሰይጣን መቆም አይችልም፣ ከመሳደብ ከመጮህ ውጪ ማለት ነውና ከታች ያላችሁ
ወንጌል አማኞች ታብታብ አድርጉ። ምክንያቱም እዚህ ተሳድበው የሚሄዱ ሰዎች ከውስጥ ስራ ይሰራሉ። ስለዚህ የሚመቻችሁ እኔ ራሱ ስራ ይሰራው ነው ታብታብ ማድረገው። ታብታብ አድርጉ ነው የምለው። ተባረኩ፣ ቀጥሉ። አሜን አሜን አሜን። ጸጋ ይብዛልሽ። ተባረኪ እህቴ። ይኸው እንደዚህ ነው የዳነ ሰው፣ እንደዚህ ነው። ለጠቢብሰ አሐቲ ቃል ትበቁ፣ ለጥበበኛ አንዲት ቃል ትበቃዋለች እንደሚሉ አባቶቻችን ወገኖቼ፣ ከዚህች ትምህርት ውሰድ። እኛ ጥላቻ ምን ያደርግልናል? ተሳስተን ከሆነ በእውቀት ሞግቱን፣ ተሳስተን ከሆነ በእውቀት መልሱን። መሰረታችን የእግዚአብሔር ቃል ነው። ከእግዚአብሔር ቃል መሰረት ውጪ የሆነውን ነገር በቃሉ እውነት እናፈርሳለን፣ በቃሉ ጉልበት እናፈርሳለን። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 8 ላይ እኔ የዓለም ብርሃን ነኝ አለ ጌታ ኢየሱስ፣ የሚከተለኝም ደግሞ የሕይወት ብርሃን ይሆንለታል ነው የሚለው። እኛ ወደዚህ ብርሃን የገባን ሰዎች ነን። በድንቅ አጠራሩ የጠራን፣ ወደሚደነቀው ብርሃን ያስገባን የእግዚአብሔር ልጆች ተብለን የተጠራን ሰዎች ነን። ምሕረት የተደረገልን ሰዎች ነን። ቅዱስ ሕዝብ ለርስቱ የተለየ ወገን ተብለን የተጠራን ሰዎች ነን። ስለዚህ ከዚህ እውነት እናንተ ስለሰደባችሁን ወደ ኋላ ልንመለስ አንችልም፣ አይምሰላችሁ። ይልቁንስ ወደ እግዚአብሔር ቃል እውነት ተመለሱ። እግዚአብሔር ውድ የሆነውን ስጦታ ኢየሱስ ክርስቶስን ለእናንተ አሳልፎ ሰጥቷቸዋል። ኢየሱስን ለእናንተ አሳልፎ ሰጥቷቸዋል። ሃሌሉያ። ነዋ በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም ወልዱ ለቡሩክ ከሳቴ ብርሃን። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ የሰበከው ስለ ሁላችን ኃጢአትና በደል ተላልፎ እየተሰጠ የሞተልን፣ በሞቱ ደግሞ ሕይወትን የሰጠን የእግዚአብሔር አብ አንድያ ልጅ ከቅድስት ድንግል ማርያም የተወለደ በመልዕልተ መስቀል የተሰቀለ ደሙን ያፈሰሰ ሥጋውን የቆረሰ እኛን ለማጽደቅ በሦስተኛው ቀን ከሙታን ተለይቶ የተነሳ ኢየሱስ ይባላል። የኛ የሕይወታችን ቤዛ ኢየሱስ ይባላል። ነፍሱን አሳልፎ የሰጠን ሃሌሉያ። አባታችን አንድ ነገር ልናገርና ልውረድ፣ ስራ እየሰራሁ ስለሆነ ይቅርታ። እንግዲህ ሊለን አይችልም። እሺ ቀጥል። እርስዎ ግን እናቶትን ልብዳና ውዳሴ ማርያም በደገሙበት አፉ አይደብሮትም? እዛ ዋድ ላይ ውዳሴ ማርያም ደግመው አሁን ደግሞ ኢየሱስ ሲሉ እናቶትን ልብዳና አይደብሮትም? እርስዎ ቦርኮ የበቆሎ ነጋዴ ሰውዬ በቆሎ ነበርኮ የሚነግዱ አውቆታለሁ። ደደብ በቆሎም እኮ ሲነግዱ የእሱ ሚዛን የታወቀ ነበር፣ የስኳት ሚዛን። ልብዶት የድግስ አር እሺ፣ በደንብ ተሳደብ። ሌባ ነዎት። ሌባ አልነበረም ጓድሌ። ቀጥል። እሱን ሌባ ደብተርና ነው ያስተማሩ ጎጃም ላይ እሱ ነዎት አይደል? ነው አይደለም? ደብተርና ጎጃም ላይ ያስተማረ ማን ነው? ወይ ነኝ ወይ አይደለም የሚበሉ እኔ እርስዎ ምሎትም የድሮ ስልጣኑን ስለማቅ ነው። ያ አሁኑን አስቤ አይደለም እርስዎ ምሎት ዘጠኝ ሚስቶትን ፈተው ሌላ ሚስት አግብተው አይቀድሱም ሲባሉ ሮጠ ሄዱ። ምንድን ነው የሚባለው? ይሄ እናንተ ሃይማኖት እኔ አላውቀውም ስሙን። መደበቂያ ነው እንዴ? መሸሸጊያ ነው? የወንጀለኞች መሸሸጊያ ነው? ይመልሱልኝ። አይኖርም ነበር ወዳጅ። እሱማ ቢሆን ጠቅላላ ጳጳሳቶች ራሱ ይወጡ ነበር። ምክንያቱም ለአንድ ጳጳስ 7 ሚስት ያለው አለ አሁን ለአንድ ጳጳስ። ስለዚህ በዚህ እንኳን እውነት ለመናገር ቤተክርስቲያኒቱ አታወግዝም። ድሮ እንዳልከው
ደብተራ ነበርኩ። ስደበትር አክብራ ዝቅ ብላ ትሰግድልኝ ነበረ። እንትን ትለኝ ነበረ፣ ትከተለኝ። ወንጌል መስበክ ስጀምር ክርስቶስ ሲበራልኝ ግን መናፍቅ ላባራኛለኝ። ስለዚህ እውነታም አለህ ውሸታም አለህ። ያው የአጋንንትን ሐሳብ እንትን ስለምትል ማለት ነው፣ አንተ ስለምታስተናግድ ማለት ነው። ጌታ ይባርክ። አጋንንትን ማስተናግድ ይስሙኛ። እሱ በድብትርና ጊዜ ደብተራውን ሲደበትሩ በኖሩበት ጊዜ የስንቱን ትዳር በጥብጠዋል፣ የስንቱን ነጋዴ ወረት አኮላሽተዋል፣ የስንቱን ልጆች ህሙማን አድርገዋል። ደብተራ በሆኑበት ጊዜ ወንድሜ ፍቅሩ በሚያስተነቁል ሰዓት እኮ አንተም ይሄኔ መጣ ጎንብሰ ይሆናል እኮ ያኔ እኮ ለማስተንቆል መጣ ሳይሳካል ቀርቶ ነው እንግዲህ እግዚአብሔር ደግሞ አየ ከዛ ከመተት እሳቸው ደብተራ ወይም ጠንቋይ ምናምን አንድ ጳጳስ ለምን ሲከተሉ ይኖሩ? ይኸውልህ አንተ ስማ ንገረኝ እስኪ አንተ። እኔ ከአንተ ጋር ለመከራከር ወይም አንተን ለመስደብ ሳይሆን ሚዩት አድርጌልሃለሁ። ንገረኝ፣ አስረዳኝ፣ እንረዳዳለን። አስረዳኝ፣ ሚዩት ሆነልሃለሁ። ንገረኝ፣ ደብተራው ተናገረች። በቃ ይሄኛው ሰልሟል። በቃ መልስ ጌታቸው ወርዷል። አባይ ይናገሩ። እርስዎ ደብተራ በነበሩበት ጊዜ ዋድ ላይ በቆሎ ሲገዙ የእሱ ሚዛን ይለይ ነበር። የስርቆት ሚዛን ወሳጅና መተት የሚባለውን ጎጃም ላይ ያስተማረ ማን ነው? እርስዎት ኖት አይደለም ካሉ ይናገሩ እዚህ ሚዲያ ላይ። በቃ ለማንኛውም ይበቃሃል። እስካሁን ተሳድበሃል። እናትህን ነው ስትሳደብ የቆየው። አንደኛ ነገር እናቶት ልብዳ በቆሎ ልጭንሎት መጥጨት እዚህ ብሎታል። እሱ መጋዘን የተገኘው ጥፈት ትዝ ብሎ የተገኘው ነፍሳት ትዝ ብሎታል። እኔ እድሉን ስላላገኘሁ ነው እስካሁን ለመናገር እድሉን ስላላገኘሁ ነው። በቆሎ ይወረድ። በቃ ጌታ ይባርክ። እግዚኦ በእውነት ታምር እኮ ነው። እንዲያው እኔ ምን አይነት ባህሪ እንዳላቸው እነዚህ ሰዎች እኔ አይገባኝም። ቢሆን ወዳቸው ሞቴ የፈሰሰው ነው ያወጡት። እሺ በትክክለኛ በእግዚአብሔር ቃል እውነት መሞገት የሚፈልግ ኦርቶዶክሳዊ ጨዋ ኦርቶዶክሳዊ ካለ አንድ ቁጥርን ያሳየኝ። ጨዋ ኦርቶዶክሳዊ ብቻ። አይ ፍቅሩ አላስገባህም ከዚህ በኋላ ጨዋ ብቻ የማይሳደብ ነው የምፈልገው። ጨዋ ኦርቶዶክሳዊ ካለ ይግባ። ጨዋ ኦርቶዶክሳዊ የለም። ህይወቴ በጣም የምጠላው ዘፈን የዘፈን ድምፅ መስማት አልወድም። በጣም ነው የሚረብሸኝ። እና ጨዋ ኦርቶዶክሳዊ ካለ ይግባ። ጨዋ ኦርቶዶክሳዊ ካለ ብቻ። ግራዝማችማ ቅድም ገብተሃል እኮ። ይሰማል። እግዚአብሔር ይመስገን። ጤና እንዴት ነዎት? አለን። እርስዎ ግን እንደው ትንሽ አያፍሩም? ያደጉበትን እንደው አፈውትን ሲከፍቱበት ፍርፋሬ በእንተ ስለማለ ማርያም ብለው ሆደክን ለሞላበት አፍክን ስትከፍት ለማን ነው ወንጌል መሰለ? ለኢትዮጵያ ኦርቶዶክስ ተዋህዶ ነው ወንጌል የምትሰብከው? አንተን ያስተማረች እኮ የኢትዮጵያ ተዋህዶ ቤተክርስቲያን ናት ወንጌል ያስተማረች። ለማን ነው የምትሰብከው? ልብ ካለ ሙስሊሞችን ስበክ፣
አታጣጥል። እኛ ኢየሱስ ክርስቶስን አናመልክም አላልንም። ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ክርስቶስ ጌታችን ነው። አንተ ለማን ነው የምትሰብከው? ወንጌልን የምትሰብከው ለማን ነው? ለኢትዮጵያ ኦርቶዶክስ ተዋሕዶ? የተማርከው የት ነው? ቤተክርስቲያን ክርስቶስን ታውቃለህ ብለህ ታስባለህ? እስኪ መልስልኝ። ያስተማረ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስ የላት። ክርስቶስን አታም አላት። አንተን ግን ያስተማረች እሷ ናት። ሆድን የሞላበት ለዚያ በቃ እንድትታወቅ ያደረገችልህ። ይሄኔ እኮ የሀብታም ገበሬ ነበር የምትሆነው አንተ እረኛ። ያው እንግዲህ አሁን መሳደብ ጀመረ። እርፍ በልና ውሃ ጠጣ። እስቲ ቆይ ውሃ ጠጣ። እኔ እኮ ይገርመኛል። ጠቅላላ ፍሬያቸው አንድ መሆኑ እኮ ነው። ደግሞ ያንተ ክብር ይገባል። ቆሻሻ ደግሞ ዘፈን አልወድም ትላለህ እንዴ? ደግሞ ዘፈን አልወድም ማለት እኮ ነው የሚገርመው። እና እዛ ደስ ይዘፍናል ለምትለው እሺ ወራጃንቺ ማንዳስ ልብሱን አውልቅ ቢያንስ እንኳን ታስገባላችሁ። ሞዴሬተሮች እነዚህ ተሳዳቢዎች መግባት የለባቸውም እና ግድ የላችሁም። አሁን እኮ አቅም የላችሁም። አቅም አጠራችሁ። በቃ አቅም የሚባል ነገር እኮ ነው ያጣችሁት። ጠቅላላ ተሳዳቢ ጠቅላላ። እኔ እኮ ይገርመኛል። እንዲያው ቆይቼ ነው ቲክቶክ ላይ የገባሁትና ጠቅላላ ተሳዳቢ። እንዲያው እኮ ይገርመኛል። አንድ ሰው እንዴት ይጠፋል? እንዲያው አንድ ስነ ምግባር ያለው ሰው እንዴት ይጠፋል? እሺ የጋይንቱ ሚውት ስላት አድርጌሃለሁ እና ሚውት አድርጌሃለሁ ማውራት እንዳትችል። እሺ ወረድ ወይም ሴት ከሆንሽ ገብታችሁ ማውራት ካልቻላችሁ ትወርዳላችሁ ማለት ነው። ስለዚህ የጋይንቱ በስነ ምግባር የምታወራ ከሆነ ሚውትን አንሳ፣ ያለዚህ አስወርዳለሁ። አንተን ዩዘርዬ አይ አንድ ጥያቄ ብቻ እችን ብቻ መልስልኝ። እንዲመልሱልኝ ነው። በክብር እንዲመልሱልኝ ነው ልጠይቅ። ወንጌልን ያስተማረች አንተ ማን ነው? ኢትዮጵያ ኦርቶዶክስ ተዋሕዶ አይደለችም? እንዴት የኢትዮጵያ ኦርቶዶክስ ተዋሕዶ ዙረህ ልትሰድባት ልታንቋሻት ትችላለህ? ኢየሱስ ክርስቶስን ከኢትዮጵያ ኦርቶዶክስ በላይ የሚሰብክ የሚያስተምር የሚናገር አለ? አንተ ባለህበት ሃይማኖት እውነት ያንን ነው የምታደርጉት? በቅርበትም ስላለን ማለት ነው ስለምናውቀው። የእናንተ ጋር የዝሙት መናኸሪያ አይደለም? የስርቆት መናኸሪያ አይደለም? የመተት መናኸሪያ አይደለም? ይውጣርግ ልመልስልህ። ይውጣርግ በመጀመሪያ ደረጃ በቪዲዮ ብትወጣ ደስ ይለኛል። እስኪ በቪዲዮ ወጣ። እስቲ በቪዲዮ ወጣ። በመጀመሪያ ደረጃ በቪዲዮ ወጣ። መተት ልደግምብኝ ነው? በቪዲዮ ምን ያደርግልሃል? እንደዚህ አስተምረኝ። በእግዚአብሔር ላይ እምነት ስለሌለ ትፈራለህ። ፈሪ ነህ፣ ድግምት ትፈራለህ። ስለዚህ አንተ ፈሪ ነህ። ውረድ። ለአንተ ስለምፈራለሁ እንዳንተ አይነቱን ሰው ፈራለሁ። አዎ ቀላል ትፈራለህ እንዴ? ስትሰግድልኝ እኮ ነው እያንዳንዴ የኖርከው። እንኳን አንተና አቡነ አብርሃም እኮ ለጥ ብለው ሲሰግዱልኝ ነው የኖሩ። ምን ችግር አለው? ያችንማ ብሰራ እያንዳንድህ ታፈነድድ ነበር። አሁን ግን ወንጌልን ስቀበል እያንዳንድህ እየመጣ ትሳደባለህ። ምን ችግር አለው? ተሳደብ። ስለ ስሜ የተጠላችሁ ትሆናላችሁ አይደል እንዴ የሚለው ቃል? ስለ ስሜ የተጠላችሁ ትሆናላችሁ ነው የሚለው ቅዱሱ ቃል። ክብር ለእግዚአብሔር ይሁን። ስለዚህ ጠቅላላ እስካሁን ድረስ የገቡ ሰዎች እኛን ሰደቡን፣ አዋረዱን። ስለዚህ እናንተ ስላዋረዳችሁን በእናንተ ውርደት፣ በእናንተ ስድብ፣ በእናንተ ዛቻ የሚቆም አንድም የወንጌል እውነት የለም። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በመዋዕለ ሥጋዌው ሲያስተምረን እንዳትሰናከሉ ይህንን ነገርኳችሁ
ከምኩራባቸው ያስወጧቸዋል። ደግሞም እናንተን የሚገድላችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርቡበት ጊዜ ይመጣል ብሎ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 1 እስከ 3 ገብታችሁ ስትመለከቱ ተናግሮታል። ስለዚህ ጌታ የተናገረው ነገር በእኛ ላይ እየደረሰ ስላለ እግዚአብሔርን እናመሰግናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በእምነት ጸንተን ስለመኖር ያስተማረን አስቀድሞ እንደዚህ አይነት ነገር እንደሚመጣ ነግሮን ነበረ። ሰይጣን በልቦናቸው በዘራው የክህደት አዝመራ በመነዳት ከመጽሐፍ ቅዱስ አስተምሮ ውጪ በሆነ መልኩ ሰውን በመሳደብ በዛቻ ወንጌል ለማስቆም የሚሞክሩ ሰዎች አይሳካላቸውም። ሃይማኖታቸውን እናስቀጥላለን ብለው የሚያስቡ ሰዎች አይሳካላቸውም። ወገኖች አይሳካላቸውም። ወእምፍሬሆሙ ተአምርዎሙ ከፍሬያቸው ታውቋቸዋላችሁ ያለ ጌታ ኢየሱስ ክርስቶስ። አያችሁ፣ አሁን ባለንበት ክፍለ ዘመን በዓለማችን ላይ ካሉት የሃይማኖት አራማጆችና አክራሪዎች ኦርቶዶክሳውያን እንደሆኑ መመልከት እንችላለን። እነዚህ ኦርቶዶክሳውያን ሃይማኖታቸውን ማስቀጠል የሚፈልጉት በትምህርት አይደለም፣ በዛቻና በመግደል ነው። አሁን በዛቻና በመግደል ሃይማኖት የሚቀጥልበት ዘመን ኤክስፓየርድ አድርጓል ወገኖች፣ ኤክስፓየርድ አድርጓል ነው የምላችሁ። እግዚአብሔር የሰው ልጅ ደም ግብሩ አይደለም፣ እግዚአብሔር ፍቅር ነው የሚለው መጽሐፍ ቅዱስ። ይህንን አምላክ ማግኘት የሚቻለው በእጅ የተጨበጠ ሰይፍን ጥሎ ወንድምን በመውደድ ብቻ ነው ወገኖች። ሆይ በቅዱስ ቃሉ የተማርነው ይህንን ነው። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይላል የእግዚአብሔር ቃል በአንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 15 ላይ። ስለዚህ አንተ እየተሳደብክ አንተ እየገደልክ የእግዚአብሔርን መንግስት ወርሳለሁ ብለህ የምታስብ ወንድም የተሳስተሃል፣ ንስሐ ግባ። ክርስቲያኖችን ገድዬ እጸድቃለሁኝ ሳይሆን የሚለው በሃይማኖቴ በእምነቴ በክርስቶስ የሚመጣብኝን መከራ ሁሉ ታግሼ እስከ ሞት ድረስ በመታመን ሩጫዬን ብሮጥ የክብር አክሊል ይጠብቀኛል ብሎ የሚያምን ነው የዘላለም ሕይወት የሚኖረው። ለእምነቱ ስለ ክርስቶስ መስዋዕት ሆኖ መቅረቡ አንድ ክርስቲያን ግዴታው ነው ወገኖቼ። ወይ አሸናፊነቱና እውነተኛነቱ የሚረጋገጥለት በዚህ ሁናቴ ነው። መጽሐፍ ቅዱሳችን የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ገብታችሁ ስትመለከቱት እንደዚህ ይላል፣ ሲነቅፋችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁን ያለ፣ ብፁዓን ናችሁን ያለ። ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋል አለ። ነቢያቱ ስለ ኢየሱስ ክርስቶስ መምጣት፣ ስለ ኢየሱስ ክርስቶስ መወለድ፣ ስለ መሲሁ ማንነት ሲናገሩ ዲያብሎስ በመናፍቃን ካህናት፣ በአላውያን መኳንንት፣ በካህዲያን ነገስታት ልቦና አድሮ በሽመል አስደብድቧቸዋል፣ በድንጋይ አስወግሯቸዋል፣ በመጋዝ አሰንጥቋቸዋል። ነገር ግን ትንቢቱ ይፈጸም ዘንድ ግድ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በመልዕልተ መስቀል ተሰቀለ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ተብሎ እንደተጻፈ እንደ ጎደላቸው ይቅሩ ያላለ ጌታ ኧረ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። እንዲያው በጸጋው ነው ያጸደቀን። ዛሬ ግን እናንተ ክርስቲያኖችን የምታሳድዱ እውነተኛ የሆኑ የወንጌል ሰባኪዎችን የምትገድሉ የምትጨፈጭፉ ሰዎች ዋጋችሁን ከእግዚአብሔር ዘንድ ትቀበላላችሁ። አሁን በሀገራችን ኢትዮጵያ ያለው ሁኔታ ክርስቲያኑን ህብረተሰብ በማሳደድ ቤቱን በማቃጠል ከእድር ከማህበረሰብ በማባረር ከዚህ በኋላ የኔ ሃይማኖት ብቻ ነው ትክክል በሚል ፈሊጥ የሚቀጥል እውነት የለም ወገኖቼ። ሆይ የሚቀጥል ፈሊጥ የለም። ከዚህ በኋላ ያ ዘመን አልፏል። እግዚአብሔር
ለቤቱ በቅናት ተነስቷል። ቀናተኛ የሆነ ትውልድን አስነስቷል። ክብርና ምስጋና አምልኮትና ጌትነት ከምድር እስከ አርያም ድረስ ለሱ ብቻ ይሁንለት። ሃሌሉያ ሃሌሉያ። ስለዚህ እኛ የተሰቀለውን ክርስቶስን ለመስበክ ተጠርተናል። ከጨለማ ወደሚደነቅ ብርሃን የጠራን የእርሱን በጎነት እንድንናገር ያደረገን አማኑኤል ስሙ ለዘላለም የተባረከ ይሁን። መጽሐፍ ሲናገር እኮ በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ አሌሉያ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ አለ። አንተ በቡጫቂ በብጣሽ ወረቀት ካህናት ሆንም ልንገር፣ ይሄንን እዚህ ላይ ጎልለህ እዚህ ላይ ጠምጥመህ ጋቢህን እዚህ ጋር አጣፍተህ ለብሰህ አረቂህን እየጠጣህ እየሰከርክ ግብረ ሰላም እያልክ የመበለቶችን ቤት የምትበዘብዝ ሊቀ ሊቃውንት ነኝ ብለህ ደግሞ ህዝቡን አጀዝበህ በአጋንንት ትምህርት አጥምደህ ያስክ ሽንኩርቱ የማርያም ነው፣ ቲማቲሙ የማርያም ነው፣ እንትኑ አፈሩ የማርያም ነው የምትል ወንበዴ ሁላ ወደ እግዚአብሔር ቃል እውነት ካልተመለስክ ቤትህ ሲሆን ነው። ተመለስ፣ ንስሐ ግባ፣ ተመለስ ወደዚህ እውነት። እኛ ለዚህ እውነት ነው የተለየ ነው። እኛ ካህን የሆነው ኢየሱስ ክርስቶስን በማመን ነው እንጂ ይችን በምታክል ብጣሽ ወረቀት ጳጳሱ የፈረመባት አይደለችም ካህን ያደረገችን። ካህን እኮ ተጠሪነቱ ለእግዚአብሔር ነው ወዳጆ። እንዴ ካህን ተብለህ ተጠርተህ እንዴት ማርያምን ታገለግላለህ? እንዴት ገብርኤልን ታገለግላለህ? እንዴት ሚካኤልን ታገለግላለህ? ወዳጄ ኧረ ተሸውደሃል፣ ተሸውደሃል። ጨለማ ውስጥ ነው ያለ ወዳጄ ሆይ። አንተ ጨለማ ውስጥ ገብተህ ብዙ ሰዎችን ጨለማ ውስጥ ያስገባህ። ተመለስ ወደ ኢየሱስ። ነስሑ ወእመኑስ መቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። አባቶቻችን የሞቱለት ወንጌል እኛም እንሞትለታለን። አባቶቻችን የተገረፉለትን እውነት እኛም እንገረፍለታለን። እነ እስጢፋኖስ በድንጋይ ተወገሩ ይላል መጽሐፉ ሲናገር። ለምንድን ነው ብለህ መጽሐፉን አገላብጠህ ስታየው ኢየሱስ ክርስቶስን ሲሰብኩ ነው የሚልህ። እነ ያዕቆብ በሰይፍ ስለተቀሉ ይላል። ለምንድን ነው ካልከው ለገዛ ጥቅማቸው ነው ወይስ ማርያምን ሲሰብኩ ነው ወይስ ለሚካኤል ሲናገሩ ነው ካልክ ኖ፣ ስለ ኢየሱስ ክርስቶስ አዳኝነት ሲናገሩ ነው ይላል። አየው። ታዲያ ይህንን እውነት ይዤ ዓለም ሁሉ ቢጠላኝ ምን ችግር? መጽሐፍ ቅዱስ የእግዚአብሔር ቃል እኮ ሲናገር በአንደኛ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 12 ላይ እንደዚህ ብሎ ይናገራል። ወዳጆቼ ሆይ እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ሃሌሉያ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። በማርያም ነው የሚለው? በገብርኤል ነው የሚለው? በሚካኤል ነው የሚለው? ከ1 እስከ 30 ነው የሚለው? አይልም። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ብፁዓን ናችሁ። ወንድሜ እኔ እኮ ኢየሱስን በማመኔ አምኜ ደግሞ ለዚህ እውነት በመኖሬ መሰለኝ እኮ አሁን መጥተህ የምትረግመኝና የምትሰድበኝ። እና አንተ ስለሰደብከኝ እኔ አሁን ኦርቶዶክስ ልሆን እችላለሁ? አንተ ስለዛትክብኝ ይሄንን እውነት ልጥል እችላለሁ? ኖ፣ አልጥለውም። እንዲያውም አንተ ይሄንን ዛቻና ስድብ በመሳደብህና በመዛትህ ምክንያት ያንተ እውነት ነው ብለህ የምትለው ነገር ሁሉ ባዶ እንደሆነ እየተናገርክ ነው። አጋንንት እያጋለጠህ ነው። ራሱ አጋንንት እያጋለጠህ ነው፣ እየተጫወተብህ ነው። ስለዚህ ወገኖቼ ሆይ ወደዚህ እውነት ኑ። ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ ሆኖ አይነቀፍ፣ አይከሰስ ነው የሚለው መጽሐፉ። ነገር ግን ስለ ክርስቶስ ኢየሱስ ስም ቢነቀፍ ክርስቲያን እንደሚሆን ነው የሚለው። ክርስቲያን እንደሚሆን ክብር ለእግዚአብሔር ይሁን። በክርስቶስ ሆኖ መከራም ቢቀበል ስለዚህ ስም አይፈር ነው የሚለው። ክብርና ምስጋና አምልኮትና ጌትነት ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ሃሌሉያ! ያድናል የናዝሬቱ ኢየሱስ። እኔ እኮ በመንፈስ የምመራ ሰው ነኝ። እኔ እኮ አሁን በዛቻ ልቤ ወድቆ ልቤ ዝሎ
ወደ ኋላ የምል ሰው አይደለሁም። በነገራችን ላይ እኔ ከቲክቶክ የጠፋሁትኝ ይኸውላችሁ አገልግሎት ስለበዛብኝ ነው እንጂ ፈርቻ አይደለም። እና አንዳንድ ሰዎች በውስጥ መስመር እየጻፋችሁ አንተ ፈሪ ምናምን የምትሉ ሰዎች ስርዓት ያዙ። አልፈራም እኔ ሞት አልፈራም። አንድ ጊዜ ሞቼ ነው የጀመርኩትኝ። እኔ ይኸውላችሁ ክርስቶስ ኢየሱስን በማመን ለኃጢአት ሞቼ ተሰቅዬ በቃ ለአንዴና ለመጨረሻ ጊዜ ወደ ኋላ ላልመለስ ተወራርጄ አርጄ ሃሌሉያ ወደ እውነት የመጣው ሰው ነኝ እኔ። ምስጢሩ መዝገቡ ክብር ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እነዚህ እዚህ ውስጥ ያላችሁ ሰዎች እድሉን እሰጣችኋለሁ። መወያየት የሚፈልጉ ደግሞ ትክክለኛ ንጹሃን የዋሃን ኦርቶዶክሳውያን አሉ። እውነት ለመናገር ሁሉንም አንጨፈጭፍም። ስለዚህ መወያየት የሚፈልጉ ኦርቶዶክሳውያን መግባት ይችላሉ። ደግሞ እዚህ ውስጥ ያለ አማኞች የምትሉት ነገር ካለ እድሉን ለእናንተ እሰጣለሁ። ወስብሐት ለእግዚአብሔር። ጌታ ይባረክ። የፍቅር ምርኮኛ እኔ ሆኛለሁ ደግሜ አመልክሃለሁ። ሃሌሉያ። መናገር የምትፈልጉ ሰዎች ካላችሁ እድሉን ለእናንተ ሰጣችኋለሁ። ጸጋ ይብዛላችሁ። ኮፒ ሊንክ እያደረጋችሁ እየተጋችሁ ያላችሁ ስለ ወንጌል ድምጻችሁን አጥፍታችሁ እየሰራችሁ ያላችሁ ወንድሞቼና እህቶቼ ጸጋና ሰላም ይብዛላችሁ። በጣም ትጉ። ወንጌልን በጋራ እንሰራለን። ይሄንን ካልኩኝ አንድ በማር የተለወሰ መርዝ የምትል መጽሐፍ አለች። ይህችም መጽሐፍ ለወንጌል ድጋፍ እንድትሆን ወንጌልን ከኛ ጋር መስራት የምትፈልጉ ወንድሞቻችን በአገር ውስጥም በውጭም ሀገር ያላችሁ ሰዎች መጽሐፉን በመግዛት ከወንጌል ጎን እንድትቆሙ እናበረታታችኋለን። የአንዲቱ መጽሐፍ ዋጋ 300 ብር ናት። ምስም አንድ መጽሐፍ አምጣልኝ ከሱ አንዷን መጽሐፍ አምጣልኝ እዚህ ውስጥ አለ። ይህችን መጽሐፍ በመግዛት ወንጌልን ከኛ ጋራ መስራት የምትፈልጉ ሰዎች የወንጌል አማኞችን ነው የምጠይቀው። ወንድሞችንና እህቶችን ብቻ ነው የምጠይቀው። ይሄ በማር የተለወሰ መርዝ ይባላል። በማር የተለወሰ መርዝ። ይህቺ መጽሐፍ የታተመችበት ዋጋ 260 ነው። የሚሸጥበት ዋጋ ደግሞ 300 ብር ነው። ይህም መጽሐፍ በመግዛት ከኛ አገልግሎት ጎን መቆም የምትፈልጉ ሰዎች ካላችሁ እስኪ አሁን ምልክት አሳዩኝ። ጌታ ይባርካችሁ። ይህም መጽሐፍ በማንበብ 517 ሰዎች ወደ እግዚአብሔር መንግስት ተጨምረዋል። ይህንን መጽሐፍ በማንበብ 517 ሰዎች ወደ እግዚአብሔር መንግስት ተጨምረዋል። ስለዚህ እኔም አሻራዬን ላሳርፍ ከወንጌል እውነት ጋራ ልቁም የምትሉ ሰዎች ይህን መጽሐፍ ባላችሁበት ስፍራ ማድረስ እንችላለን። በፖስታ በመኪና ልንልክላችሁ እንችላለን። ይህን መጽሐፍ መግዛት የሚፈልግ ሰው ምልክት ይስጠኝ። አሁኑ ነው። 300 ብር ነው። 10 መጽሐፍ መግዛት ትችላላችሁ። አንድ መጽሐፍ መግዛት ትችላላችሁ። 50 መጽሐፍን መግዛት ትችላላችሁ። የወንጌል ልብ ያላችሁ ወንድሞችና እህቶች ገንዘባችን ለወንጌል ካልዋለ ለምንም ሊጠቅመን አይችልም። ብዙ ዋጋ ተከፍሎ የተጻፈ መጽሐፍ ነው። በወንጌላውያን አማኞች ከመታተሙ በፊት በስነ መለኮት ሊቃውንቶች ታይቷል። በተሐድሶ መርጌቶች ታይቷል። ይህ መጽሐፍ በመናፍስቱ ዓለም ስውር ድብቅ ሚስጥር ታርጌት ተደርጎ የተጻፈ መጽሐፍ ነው። ሌላ በአስተምሮ ግድፈት በኦርቶዶክስ አስተምሮ ግድፈት ላይ ታርጌት ተደርጎ የተጻፈ መጽሐፍ ነው። ስለዚህ ይህም መጽሐፍ መግዛት የሚፈልግ አንድ ቁጥርን ያሳየኝ። መጽሐፉን መግዛት የሚፈልግ ይህም መጽሐፍ መግዛት የሚፈልግ አንድ ቁጥር ያሳይ። ይህም መጽሐፍ መግዛት የምትፈልጉ ሰዎች ክብር ይሁንለት ለኢየሱስ። ታዩ ፍቅርታ፣ አንቺ እንኳን መጽሐፍ ልትገዢ መጀመሪያ ከስድብ ውጭ እባክሽ። ሁሉም
ያልፋል። ቲጂ ምናልባት ቲጂ ልትገዛ ትችላለች ብዬ አስባለሁ። እኔ እፈልጋለሁ ግን አሁን ውጭ ሀገር ላይ ስለሆንኩኝ በቅርብ ስለምመጣ በዛን ሰዓት ወስዳለሁ። ጸጋ ይብዛልሽ፣ ተከናወኚ፣ ዘመንሽ ይባረክ፣ አገልግሎትሽ ይባረክ። በነገራችን ላይ ይሄንን መጽሐፍ ውጭ ያሉ ሰዎች ናቸው እየገዙ ለሰሜን ኢትዮጵያ ተደራሽ ያደረጉት። አሜሪካን ሀገር፣ አውሮፓ፣ አረብ ሀገር ያሉ እህቶቻችን ወንድሞቻችን ገዝተው ለሰሜን ኢትዮጵያ 10 መጽሐፍ፣ 50 መጽሐፍ፣ 100 መጽሐፍ የገዛኝ ሰው አለ። 100 መጽሐፍ አንድ ሰው ገዝቶ ወደ ወሎ አካባቢ ወደ ደሴ አካባቢ በማሰራጨቱ ምክንያት ወዳጆች ጌታን ተቀብለዋል። ለዚያውም የቤተ ክርስቲያኒቱ ሊቃውንቶች። ስለዚህ ውጭ ያላችሁ ሰዎች ይህንን መጽሐፍ ገዝታችሁ ለሰሜን ኢትዮጵያ ማበርከት ትችላላችሁ፣ ገዳም ውስጥ ማስገባት ትችላላችሁ። ስለዚህ እህታችን ዘመንሽ ይባረክ። ይሄን በማድረግሽ በጣም ትርፋማ ነው የምትሆኚው። እኛም ደግሞ እንድናገለግል አገልግሎታችን መደገፍ ስለሆነ ጌታ የተባረከ ይሁን። ስለዚህ ይህንን አድርጉ። መጽሐፉን የምትፈልጉ ሰዎች በውስጥ መስመር ብትጽፉልን መጽሐፉን አላችሁ ደግሞ ወንጌል በረከት በዚህ መጽሐፍ ማግኘት ትችላላችሁ ማለት ነው። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ብሩካን ናችሁ በኢየሱስ። ናፍየመን እህታችን ዘመንሽ ይባረክ። ይህን በማድረግሽ ጸጋና ሰላም ይብዛልሽ። ተባረኪ። እንጸልይልሻለን። ለበረከት ሁኚ። እሺ፣ ሌሎቻችሁ ካላችሁ አሳውቁን። ባይዘው መጽሐፉ እያለቀ ነው ያለ። በጣም ትንሽ መጽሐፍ ነው ያለው። ስለዚህ መጽሐፉ እያለቀ ስለሆነ አሁን በጣም ብዙ ሰዎች እየፈለጉት ነው። ትንሽዬ መጽሐፍ ነው ያለ። ወደ ኦሮምኛ ቋንቋ ተተርጉሟል። ወደዛ ህትመት ለመግባትም እኛ መጽሐፉ አልቋል ማለት ይቻላል። አሁን ትንሽ መጽሐፍ ነው ያለ። ግን መጽሐፉ ሳያልቅ አስቀምጡልን የምትሉ ሰዎች እናስቀምጥላቸዋለን ማለት ነው። ተባረኩ። ወንጌል ያሸንፋል ወገኖቼ፣ ወንጌል ያሸንፋል። እውነት ያሸንፋል። ሁል ጊዜም እውነት ያሸንፋል። ጌታ ይባረክ። ለበረከቱ ነው። አትያዙ። በነገር ሁሉ ተከናወኑ። ጸጋና ሰላም ይብዛላችሁ። ሃሌሉያ። ያድናል እግዚአብሔር ከመከራ ጨለማውን በቃሉ እያበራ የገዳዩን ቀስት እየሰበረ ማነው እንደ እግዚአብሔር የከበረናልዬ ከመከራ ጨለማውን በቃሉ እያበራ የገዳዩን ቀስት እየሰበረ ማነው እንደ እግዚአብሔር የከበረ? ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እሺ፣ መምህር ቀለመወርቅ መግባት ይችላሉ። አቅም ያላችሁ ሰዎች ብቻ ግቡ እስቲ ባካችሁ። አቅም ያላችሁ። ይሄ ተሳዳቢ ትውልድ፣ ተራጋሚ ትውልድ ምን ያደርጋል? ሁሉም ያልፋል። ሁሉም ያልፋል። አቤት፣ አይሰማም? ሰላም ብያለሁ። ሰላም ነህ?
ጌታ ይባረክ። ከየት ቤተ እምነት ነው ወዳጅ? እኔ ከኦርቶዶክስ። አሜን። ኦርቶዶክስ ነው? አዎ ኦርቶዶክስ። ምንም ጥገኛ ከማያውቀው ምንም ከማይከተለው ምንም ከማይከተለው ማለት ምን ማለት ነው? ማለት የሌላውን እምነት ከማያንቋሽሸው የሌላውን ቁስ ከማይናገር ማለት ነው። ለምሳሌ እርሶ ዝጋ ልብስ የለበሱት የኦርቶዶክስ ልብስ ነው፣ የሚናገሩት ሌላ ነው። ምን እኛ እኮ ግራ ገባን። የቱን እንረዱት? በነገራችን የመጀመሪያዋ ኦርቶዶክስ ቤተክርስቲያን ጴንጤ እንደሆነች ታውቃለህ? ጴንጤ እንደሆነች ታውቃለህ? በስንት ዓመተ ምህረት ሲንገሩ ያስረዱን እስኪ፣ ብዙ ነገር እስኪ ንገሩን እስኪ። መጽሐፍ ቅዱሱ የኦርቶዶክስ መጽሐፍ ቅዱስ እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ ሳይበረስ ሳይደለስ 66 መጽሐፍ ቅዱስ እንደሆነ አታውቅም? ይሄን አላውቅም። እስኪ መምህር በቃ ለንገሩን እስኪ። በጣም ጥሩ። አሁን ይኸውልህ ሞአንበሳ ዘእምነገደ ይሁዳ የሚለው ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የሚለው የኃይለ ሥላሴ ጊዜ የነበረው መጽሐፍ ቅዱስ 66 ነው። የሚገርመ ነገር እና ይቺ ቤተክርስቲያን በአራተኛው መቶ ክፍለ ዘመን ጀምሮ ወደ ኢትዮጵያ ስትገባ ወንጌልን ስትሰብክ ስለ ኢየሱስ ክርስቶስ አዳኝነትና ጌትነት እንጂ ለጻድቃን ሰማዕታት አንድም ስፍራ የሰበከችበት የለም። ግን እንዳለመታደል ሆኖ በአንዳንድ ጥቅመኛና ሆዳም ነገስታቶች አማካኝነት ቤተክርስቲያኒቱ በሰይጣን ግዛት ቅኝ ግዛት ውስጥ ወደቀችና ባዕድ የሆኑ መጽሐፍቶች በመጻፋቸው ወረርሽኝ የሆኑ የግብጽ መጽሐፍቶች በግፍ በመግባታቸው ምክንያት ወንጌል እየደበዘዘ ወንጌል እየተረሳ ሌሎች ገድላትና ድርሳናት ታምራት የሚባሉ መጽሐፍቶች በቤተክርስቲያኒቱ ውስጥ እንዳሸንፈሉ ማለት ነው። በዚህ ምክንያት ነው እንዳለመታደል ሆኖ ቤተክርስቲያኒቱ ስህተት የገባባት እንጂ ቀድሞውንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተት አለባት አላልንም፣ አልወጣንም፣ ልንልም አንችልም። ነገር ግን አዳምጥኝ አንዴ። ያኔ 13 14 15 የመጀመሪያው እምነት እናንተ ከሆነ ይሄ ልብስ ለብሳችሁ ነበር ስትጠቀሙ ነበር? ይሄን ልብስ ተከኑ ለብሳችሁ ነበር ስትጠቀሙ ነበር? በጨለማ ውስጥ ነው የወጣው። የቤተ ክርስቲያን የጨለማው ዘመን ተብሎ የተጠራው ከነ አጼ ይስሐቅ ከነ አጼ ዳዊትና አጼ ዘርዓ ያዕቆብ ተከታታይ በነገሱ ነገስታቶች አማካኝነት ቤተ ክርስቲያኒቱ 100% በጠላት ቅኝ ግዛት ውስጥ አሁን ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ይህንን ነው እየሰበከች ያለችው። ስለዚህ ምንም የማትጨምር ስትል ማርያምን አምላክ የምታደርግ፣ ጊዮርጊስን አምላክ የምታደርግ፣ ተክለ ሃይማኖትን አምላክ የምታደርግ፣ ብዙ ጣዖታቶችን በአደባባይ የምታከብር ቤተክርስቲያን ናት። እኛም እኮ ሰላም ብያለሁ። ተክለ ሃይማኖትን አምላካችን ነው ብለን አልተቀበልንም አይደለ? አምላካችን ክርስቶስ ነው። መምህርህ አሉ ስላሉ ቆይ አንተ ቆይ ዝም በል፣ እንዲያውም ዝም በልና ተክለ ሃይማኖት አምላክ አይደለም ብላ እዚህ ጋር መምህር ቀለመ ወርቅ ነው የምጠይቃቸው። ገሰጸ ባሕረ ወነፋሳተ ወኩሉ ፍጥረት ያከብሩ ወለ ተክለ ሃይማኖት በኃይለ መስቀሉ አጋንንተ አውፃ እለለምጽ አንፃ ገብረ ተአምረ ፈወሰ ዱያነ ወከሰተ አዕይንተ ዕውራን ኩሎ ፈጽሞ አይረፈ ተክለ ሃይማኖት። ምን ማለት ነው? መምህር ቀለመ ወርቅ እስኪ ተርጉሙት እስቲ። ይሄ አምላክነት ስፍራ አይደለም እንዴ? ሰላም ብያለሁ። በመጀመሪያ እንኳን አደረሳችሁ ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሳችሁ ሁላችሁንም። እሺ ሰላም ብለናል። እንኳን ደህና መጡ። ሰላም ብለናል። እሺ ቀጥሉ አባታችን። እሺ በመረጋጋት እንግዲህ የእግዚአብሔር ቃል መነጋገሩ ጥሩ ነው። ዞሮ ዞሮ ሁለታችንም ስላልተግባባን የተለያየ ነው። እናንተም እዚያ እኛም እዚህ ሆነን የምንነጋገረው ተግባብተን ተቀራርበን ስላላወራን ነውና ተቀራርበን ተግባብተን ብንነጋገር ጥሩ ነው የሚል ሐሳብ አለኝ።
ከዚህ ቀደምም ገብቼ ነበር አውርተን እናውቃለን። እና ምንድነው ቤተክርስቲያን አምላኳ አንድ ነው፣ እሱም መድኃኒታችን ኢየሱስ ክርስቶስ ነው። ከዛ ውጭ ሌላ አምላክ የላትም። ከዛ የተሳሳተ አመለካከት ነው የሚሆነው። ሌላው አስቸጋሪ ነው። እንደዚህ ተብሎ ባይነገር ጥሩ ነው። ምክንያቱም ለእናንተም ለተቋማችሁም ለትምህርታችሁም ጥሩ የሚሆን አይመስለኝም። እንደዚህ ሲባል ሌሎች አምላኮች አሉ ተብሎ ሲነገር ለእናንተ ትንሽ የሚከብድ ይመስለኛል። እና ወንጌል እንግዲህ በወንጌል አባታችን እዚህ የገቡበት ቤት የመርጌታ ምስጢሩ መዝገቡ ቤት ዝም ብሎ የማንም ደብተራ ቤት አይደለም። ወይም የማንም አውቃለሁ። አዳምጡኝ፣ ይቅርታ አዳምጡኝ። እኔ መርጌታ ምስጢሩ መዝገቡ እባላለሁ። ስለዚህ የተማረ ቤት ነው የገቡት። ሰው ያው በጣም ጥሩ አይሆንም። አዳምጡኝ። ይሄ ፉከራና ሽለላ በዚህ ዘመን አሁን ማስረጃ የሚባል ነው። ይኸው የህይወታችን መመሪያ መጽሐፍ ቅዱስ አለ፣ የእግዚአብሔር ቃል አማልድ መጽሐፎች፣ የዜማ መጽሐፍቶች እውነተኛው የእግዚአብሔር ቃል ነው። አዳምጡኝ አባቴ፣ ብዙ አላወራም። በዚህ የእግዚአብሔር ቃል እውነት በግቱ አዋልድ መጽሐፍቶች ሕጸጽ አለባቸው ብዬ አምናለሁ። እኔ መርጌታ ምስጢሩ መዝገቡ እንጂ ሕጸጽ ባይኖርባቸው ከዛ አባባ እየተባልኩኝ መስቀሌን ይዤ እግዚአብሔር ይፍታ እግዚአብሔር ይባርክ እያልኩኝ በአንድ በኩል ጥንቆላዋን እየጠነቆልኩኝ መኖር አቅቶኝ አይደለም አባቴ። እንደርሶ ይህችን መስቀል ቢይዝ ታውቀኛለህ። እኔን ያውቁኛል ስጠነቁል። አይ በጣም ተውት፣ እሱን አላውቆትም። ግን በዛን ቤተክርስቲያን ይህንን መያዝ በዚህ ድግምት ደግሞ አንድ ሰው ድግምት ደግሞ አሳለመ ማለት ከዛ በኋላ ያለውን ገንዘብ እየመነደገ እስረኛ አድርጎ ማኖር በጣም ቀላል ነው። ይሄን እናውቀዋለን፣ እንተዋወቃለን ሁላችንም። ግንስ ይሄ ክብር ይቅርብኝ፣ አንቱታው ይቅርብኝ፣ አባባ መባሉ ይቅርብኝ፣ ወንጌል ያሸንፋል ብዬ ለወንጌል ራሴን ለግቼ ወጥቻለሁ። ስለዚህ አሁን እዚህ የገቡበት ቤት የመርጌታ ምስጢሩ መዝገቡ ቤት ስለሆነ የተማረ ቤት ስለሆነ እንደተማረ ሰው ነው የሚወራው። ስለዚህ ያ ምዕመን ቅድም ገብቶ ያኔ ሌላ አምላክ የላትም የሚል ሐሳብ አንስቷል እና እስኪ ይችን ተርጉሙልን አባታችን። ገሰጸ ባሕረ ወነፋሳተ ወሁሉ ፍጥረት ወደሱ ከመግባታችን በፊት እርስዎ መርጌታ ምስጢሩ ነው የሚባሉ መማር ይቅደም ብለዋል አባቶቻችን። ሚውት ያድርጉኝ እንጂ ይችን ተርጉሙልን። እንወያይ ካሉ ሚውት ማድረግ የለበትም። ሚውት ማድረግ የለበትም። ስለሱ እኮ እንነጋገራለን። ተርጉሙ። ሃይማኖት በቀጥታ አምላክ ተብሏል። ገብረ መንፈስ ቅዱስ በቀጥታ አምላክ ተብሏል። ማርያምም አምላክ ተብላለች፣ ፈጣሪ ተብላለች። እንዲያሚል ምን ላይ ያለ ገብረ መንፈስ ቅዱስ አምላክ ነው፣ ተክለ ሃይማኖት አምላክ ነው የሚል ምን ላይ ያለ? በጣም ጥሩ ተርጉሙታ፣ ትርጓሜውን ተርጉሙታ። እሺ ንገረኝ ጀምሩ። እሺ ስለ ማርያም ንገሮት፣ ስለ ገብረ መንፈስ ቅዱስ ንገሮት፣ ስለ ተክለ ሃይማኖት ንገሮት፣ የሚፈልጉትን ንገሩኝ እስቲ። አሁን የጀመሩትን ንገሩ። በጣም ጥሩ። ገሰጸ ባሕረ ወነፋሳተ ወኩሉ ፍጥረት ያከብርዎ ለተክለ ሃይማኖት። ተርጉሙት እንዳይከብር ተርጉሙልኝ። ባሕርን ገሰጸ ነፋሳትንም እንዲሁ ገሰጸ፣ ፍጥረት ሁሉ ተክለ ሃይማኖትን ያከብሩታል ይላል። በጣም ጥሩ። እንዲያው እግዚአብሔር ይባርኮት። በጣም አሁን የተማሩ ሰው ገብተውልናል። ጎበዝ። እስቲ እንደገና ድገሙት ትርጓሜውን። ገሰጸ ባሕረ ወነፋሳተ ገሰጸ ባሕረ ወነፋሳተ፣ ባሕርን ገሰጸ ነፋሳትንም ገሰጸ፣ ወይም ነፋሳትና ባሕርን ገሰጸ፣ እንዲሁ ደግሞ ተክለ ሃይማኖትን ፍጥረት ሁሉ ያከብሩታል ይላል።
አዎ ተክለ ሃይማኖትን በሁሉ ያከብሩታል። እሺ ያከብሩት። በኃይለ መስቀሉ አጋንንት በኃይለ መስቀሉ አጋንንት አውጣ፣ አጋንንትን በመስቀሉ ኃይል አወጣ። በጣም ጥሩ። እለ ለምጽ አንጻ፣ ለምጻሞችን አነጻ። ፈወሰ ዱያነ ወከሰተ አዕይንተ ዕውራን ኩሎ ፈጺሞ አይረፈ ተክለ ሃይማኖት። ሕሙማንን ፈወሰ፣ ለምጻሞችን አነጻ፣ ሁሉንም ፈጽሞ ተክለ ሃይማኖት አረፈ። እግዚአብሔር ይሄ ማለት ተክለ ሃይማኖት አምላክ እንደሆነ ያሳያል። እዚህ ጋር የተመለከትኩትኝ ሕጸጽ ምንድነው? ጌታችን እንደሆነ ያሳያል። እዚህ ጋር ተክለ ሃይማኖት አምላክ እንደሆነ ያሳያል፣ ይናገራል። አምላክነትን ስፍራ ነው የተሰጠው። ምክንያቱም ኢየሱስ ክርስቶስ ወደ ባህር ማዶ እንሻገር ካላቸው በኋላ የነፋሱን ኃይል ጸጥ አደረገ። ነፋሳትን ጸጥ ብሎ አደረገ። መጽሐፍ ቅዱስ ተክለ ሃይማኖት የት ስፍራ ሄዶ ነው ነፋሳትን ጸጥ ሊያደርግ የቻለው? በተሰጠው ተክለ ሃይማኖት እኮ በኢትዮጵያ ምድር እየተዘዋወረ ሲያስተምር የነበረ ታላቅ ሐዋርያ ነው። ስለዚህ በተዘዋወረበት ቦታ ሁሉ ነገር ገጥሞት ቢሆንስ የታውቃል? የክርስቶስ ኢየሱስ ነው ለተክለ ሃይማኖት አሳልፎ የሰጠው። ይሄንን እኮ ማድረግ ይችላል እኮ። ቅዱሳን ይሄን ማድረግ አይችሉም? ቅዱሳን ይሄን ማድረግ አይችሉም? ሕሙማንን መፈወስ አይችሉም? አጋንንትን ማውጣት አይችሉም? ለምጻሞችን ማንጻት አይችሉም? ያዳመጡ አጋንንትን ማውጣት ይችላሉ። በክርስቶስ ኢየሱስ ያመኑት ናቸው። አጋንንትን ማውጣት የሚችሉት በክርስቶስ ኢየሱስ ያመኑት ናቸው። ያዳመጡ ነው። በክርስቶስ ኢየሱስ አንድ ሰው ካመነ ያመኑት እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። ተክለ ሃይማኖት በኢየሱስ ስም አጋንንትን አወጣ የሚል የለም። በዚህ ስፍራ ላይ በመስቀሉ ኃይል ነው የሚለው። እንደዚህ አይነት መስቀል ማለት ነው። እንደዚህ አይነት ወይም በእንጨት ወይም በብረት መስቀል ነው እንጂ በሌላ ነገር አይደለም። አጋንንት የሚወጣው ደግሞ በኢየሱስ ምን እንደሆነ በማቴዎስ ወንጌል ምዕራፍ እስኪ ምክሮ አስቸግረን ስለሆነ ወገኖች ያው ይዞኛል። እሺ አስገባውታለሁ አባቴ። እሺ አይሰማኝም። እስኪ አንድ የኮፒ ሊንክ ባካቸው፣ አንድ የኮፒ ሊንክ ታፕ ኮፒ ሊንክ ወገኖች፣ ታፕ ኮፒ ሊንክ ወገኖች። ምክንያቱም እዚህ ጋር የእግዚአብሔርን እውነት ነው እየተነጋገርን ያለ ነው እና በእግዚአብሔር እውነት ላይ ደግሞ እንትን ማለት የለብንም። ተባረኩ፣ ዘመናችሁ ይባረክ። አሁን ለማስገባት አልቻልኩም ራሱ። በጣም ጥሩ። አሁን እየለቀቀው ነው። አሁን እየለቀቀው ነው። ተባረኩ፣ ጸጋ ይብዛላችሁ። ተባረኩ። ታች ላይ የሉም መምህር፣ ታች ላይ የሉም። የኮመንት መስጫውን ቢዘጉት እንዳይሰጥ ኮመንት ቢያደርጉ ጥሩ ነው። ምክንያቱም ከስድብ ውጭ ምንም ይታይ ነገር የለም። ኦኬ እሺ። ውይይቱን ሰው እንዳያዳምጥ ይከለክላል። ዝም ብሎ ከስር የሚሳደቡ ልጆችና አይጠቅሙም። እንደው ዝግት ቢያረጓ ሴቲንጉን ኮመንት አይሰጡም፣ ገብተው ይወያያሉ። ኦኬ እሺ፣ ተባረኩ፣ ጸጋ ይብዛላችሁ፣ ተከናወኑ፣ ለበረከቱ ነው። ኮፒ ሊንኩ በደንብ ከፍ
ማለት አለበት። እስካሁን ድረስ የማየው በጣም ዝቅተኛ ነው። ሀብታሙም ከፍ ማለት አለበት። በደንብ እንድናወራ እንትን ማለት አለበት። ተባረኩ፣ ጸጋ ይብዛላችሁ። ማውራት የምትፈልጉ ሰዎች ደግሞ ማውራት ትችላላችሁ። መወያየት የምትፈልጉ ሰዎች መወያየት ትችላላችሁ። እውነት ለመናገር አሁን መምህር ጥሩ ላላችሁ ቢያንስ ትርጉሙን ተርጉሞታል። ጋራ ተገናኝቶ የቀረበ ሀሳብ ትክክል አይደለም። ትክክል አይደለም። ዘመናችሁ ይባረክ። መወያየት የምትፈልጉ ሰዎች ውጡ፣ ወደ ላይ ውጡ። አባታችን መምህር ቀለመወርቅ ወጥተዋል። የሉም ታች ላይ ወጥተዋል። አንቀጽ ትርጉሙን ተርጉመው ላሽ